የፌዴራሉ መንግስት በረሃብ ለተጠቁት ሰዎች የሚደረጉ የድጋፍ ማሰባሰብ ዘመቻዎች ህገወጥ ናቸው በማለት የፈረጀ ሲሆን የሰብአዊ መብት ተሟጋች ድርጅቱ ደግሞ መንግስትን የስደተኞችን መብት ጥሷል በማለት ክስ ከፍቶበታል። በትላንትናው ዕለት የፌዴራሉ መንግስት በማህበራዊ ሚዲያ አማራጮቹ በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲል አስታውቋል። የሰብአዊ መብት ተሟጋች ድርጅቱ ደግሞ ቅድሚያ ለሰብአዊ መብቶች ኢትዮጵያ ዓለም አቀፋዊና ህገ መንግስታዊ ግዴታቸውን ሳይወጡ በተፈናቃዮች ላይ የሰብአዊ መብት ጥሰት እንዲደርስ አድርገዋል ባላቸው የሚኒስትሮች ምክር ቤት የሰላም ሚኒስትር እንዲሁም የትግራይ አማራና ኦሮሚያ ክልሎች ላይ የሚመሰረተው ክስ በዛሬው ዕለት በፌዴራሉ ከፍተኛ ፍርድ ቤት እንደሚታይ አሳውቋል። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ትህነግ እያሉት የጠሩትን ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ ያሳየ ነው ሲሉ በብርቱ ወንጅለዋል። እንዲሁም የትህነግ ቡድን እያሉ የጠሩት ህወሓት የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍቲ ኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የጠቀሱት ኮሚሽነሩ የሰሞኑን የህጻጽ መጠለያ ጣቢያ ማስረጃ መሆኑን ለኢዜአ ተናግረዋል። ይሁን እንጂ የሰብአዊ መብት ተሟጋቹ መንግስት ራሱን ለችግሩ ተጠያቂ ነው በማለት ከትግራይና አፋር ክልሎች የተፈናቀሉ ከ1 ሚሊዮን 57 ሺህ በላይ ነዋሪዎች እንደሚገኙ ጠቅሶ ከኦሮሚያ ክልል ደግሞ በግጭትና በሌሎች ምክንያቶች ከ519 ሺህ በላይ ዜጎች ተፈናቅለው በአማራ ክልል ተጠልለው ይገኛሉ። እንዲሁም ድርጅቱ በክሱ ተከሳሾች የተፈናቃዮችን መብት የመጠበቅና ድጋፍ የማድረግ ግዴታን የሚደነግገውን የአፍሪካ ህብረት የካምፓላ ድንጋጌን ጥሰዋል፣ በመሆኑም ኃላፊነቱን መንግስት መውሰድ አለበት ሲል አሳውቋል። በትላንትናው ዕለት የኢትዮጵያ አደጋ ስጋት አመራር ኮሚሽነር ባወጣው መግለጫ ላይ ህወሓት በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅም ድራማዊ ፕሮፓጋንዳ ማስተጋባት ተያይዞታል በማለት ህወሓትን ወንጅሎታል። ዓለም አቀፉ ማህበረሰብም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ አለበት ያሉት ሽፈራው በቡድኑ የሐሰት ፕሮፓጋንዳ መደናገር የለበትም በማለት አሳስበዋል። የፌዴራሉ መንግስት አስተማማኝ ድጋፍ እያደረገ ነው ሲሉ የሚከራከሩት ኮሚሽነሩ ሙግታቸውንም በአሃዝ አስደግፈዋል። ይሁንና ህወሓት በትግራይ ክልል ሰብአዊ ድጋፉ ተደራሽ እንዳይሆን ማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝም ጠቅሰው ኮንነዋል። ህወሓት በብርቱ የወነጀሉት የኢትዮጵያ አደጋ አመራር ኮሚሽነር ሽፈራው በተናጠልም ሆነ በቡድን የሚደረጉ የድጋፍ ማሰባሰብ ዘመቻዎችንም የአሰራር ስርዓት የጣሱ ህገወጥ አካሄዶች ናቸው ሲሉ ተናግረዋል። በመጨረሻም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እያዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። ነገር ግን በመንግስት አካላት በኩል እንዲህ ይባል እንጂ የሰብአዊ መብት ተሟጋች ድርጅቱ የሚመለከታቸው አካላት የሚጠበቅባቸውን አላደረጉም፣ እንዲሁም ለችግሮቹ ሁሉ ተጠያቂ እነሱ ናቸው በማለት በክሱ ሂደት ላይ እንደሚገፋበት አስታውቆ የሚኒስትሮች ምክር ቤትና የሰላም ሚኒስትር ደግሞ ህጎችን የማስፈጸምና የመከታተል ኃላፊነታቸውን እንዳልተወጡ በመግለጽ ጥፋተኛ ናቸው በማለት የገለጻቸውን አካላት በጠቅላላ ቅሬታ አቅርቦባቸዋል። ከ330 በላይ አማራዎች ታፍነው መወሰዳቸው ተገለጸ። በወለጋ አካባቢ ለረጅም ጊዜ የቆየ የደህንነት እጥረት ስጋትና አለመረጋጋት እየተባባሰ መሄዱ ይታወቃል። በዚህ ሳቢያ በቅርቡ የአገር መከላከያ ሰራዊት ከአካባቢው ተመልሶ የኦሮሚያ ልዩ ኃይል መግባቱን ተከትሎ ሁኔታው ይበልጥ ተባብሷል በማለት የመረጃ ምንጫችን ከቦታው ገልጸውልናል። በተለይም በምስራቅ ወለጋ ዞን ጊዳ አያና ወረዳ አሊ እና አንዶዶቼ ዲቾ ቀበሌ ውስጥ ከባድ የደህንነት ቀውስ ተፈጥሯል ያሉ ሲሆን በአሊ ቀበሌ ብቻ ከ216 በላይ የአማራ ተወላጆች ሴቶች፣ ህጻናትና አረጋውያንን ጨምሮ ታግተው መወሰዳቸውን አረጋግጠውልናል። በተጨማሪም በአንዶ ዴቾ ቀበሌ ከ100 ሰዎች በላይ ታፍነው ተወስደዋል። ይህንን አስከትሎ የአካባቢው ወጣቶች ለምን ይህ ይፈጸማል በማለት ሰላማዊ ጥያቄ ሲያቀርቡ በክልሉ ልዩ ኃይል ተኩስ ተከፍቶባቸዋል በማለት የመረጃ ምንጫችን ያሉበትን ሁኔታ የገለጹ ሲሆን በዚህ ተኩስ ሳቢያ በርካታ ንጹሃን የአማራ ተወላጆች መገደላቸው የታወቀ ሲሆን የተረፉት ነዋሪዎችም
ከቀበሌዎቻቸው ሸሽተው ወደ ጫካና በአዝመራ ውስጥ በአደጋ ላይ አሉ ሲሉ ያትታሉ። አክለውም በአሁኑ ሰዓት በአካባቢው ማለትም አንዶዴ ከተማ ላይ ቤቶች እየተቃጠሉ መሆናቸው ሲገለጽ ህዝቡ በፍርሃትና በጨለማ ውስጥ እየሸሸ ይገኛል። በተለይ ሴቶችና ህጻናት በጫካ ውስጥ ምግብ፣ ውሃና መጠለያ አጥተው በከባድ ሰብአዊ አደጋ ላይ ይገኛሉ። በመጨረሻም የሰብአዊ መብት ተሟጋች ተቋማትና የሚዲያ አካላት አስቸኳይ ሁኔታውን በመመልከት ድምጻቸውን እንዲያሰሙና ፈጣን ምላሽ እንዲሰጡ በጥብቅ እንጠይቃለን። በአሁኑ ሰዓት በምስራቅ ወለጋ ጊዳ አያና ወረዳ አሊና አንዶዴ ዴቾ ቀበሌዎች ያለው ሁኔታ እጅግ አስቸኳይና አሳሳቢ ነው። እባካችሁ ድምጽ ሁኑን፣ ቤተሰቦቻችን በከባድ አደጋ ውስጥ ይገኛሉ በማለት የመረጃ ምንጫችን ከቦታው በመሆን ሁኔታውን ገልጸውልናል። መቀመጫው የተባበሩት አረብ ኤሚሬትስ ያደረገው ዘናሽናል የተባለው ሚዲያ በትላንትናው ዕለት ያስነበበው መረጃ በብዙዎች ዘንድ መነጋገሪያ ሆኖ ቀጥሏል። ሚዲያው ምንጮቹን ጠቅሶ ከአቡዳቢ እንደዘገበው ግብጽ የኤርትራን አሰብ ወደብና የጅቡቲን ዶራሌ ወደብ ለማልማት በድብቅ የዛሬ 2 ወር ስምምነት ፈጽማለች ተብሏል። ይህ በኢትዮጵያ ላይ ከፍተኛ ጫና ይፈጥራል የተባለ ስምምነት በይፋ በግብጽ ኤርትራና ጅቡቲ መንግስታት በይፋ አልተነገረም። ለኤሚሬትስ ንጉሳዊ ቤተሰብ ቅርበት እንዳለው የሚነገርለት ዘናሽናል ሚዲያ እንደዘገበው ግብጽ በስምምነቱ መሰረት ኢትዮጵያ የይገባኛል ጥያቄ እያነሳችበት ያለውን አሰብ ወደብንና ምርቶቿን በብዛት የምታስገባበትን የዶራሌ ወደብን አቅም ለማሳደግ የመሰረተ ልማት ግንባታ ታካሂዳለች። እንዲሁም ወታደራዊ መርከቦችን ማስተናገድ የሚችል አቅም ትገነባለች። የደረሰው መረጃ እንደሚጠቁመው ኢትዮጵያ በትላንትናው ዕለት በአዲስ አበባ የሚገኙትን የጅቡቲ አምባሳደር ጠርታ አነጋግራለች። በዚህም መሰረት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ የጅቡቲውን አምባሳደር አብዲ መሐመድ ኢቤ በጽህፈት ቤታቸው ጠርተው አነጋግረዋል። ኢትዮጵያ ግብጽ በጅቡቲ ልታደርግ ያሰበችውን ማንኛውንም እንቅስቃሴ በንቃት እንደምትከታተልና ትንኮሳዎችን እጇን አጣጥፋ እንደማትቀመጥ ግልጽ መልእክት ተላልፏል ያሉት ዲፕሎማት የሆኑ ምንጮቻችን ናቸው። ስምምነቱ ከ2 ወር በፊት የተፈረመ ከሆነ ኢትዮጵያ አሁን አምባሳደሩን ለማነጋገር ለምን ፈለገች ለሚለው ጥያቄ ምላሽ የሰጡት ዲፕሎማቱ ይህ የሚያሳየው ሀገራቱ ከግብጽ ጋር ያደረጉት ስምምነት በድብቅ ስለሆነ መንግስት የጠራ መረጃ እንዳልነበረው ያሳያል የሚል ምላሽ ሰጥተዋል። የኢትዮጵያ መንግስት የአሰብ ወደብን የኢትዮጵያ ግዛት አካል ለማድረግ ቁርጠኝነት እንዳለው እያስታወቀ ባለበት ወቅት የዚህ መረጃ መውጣት የብዙዎች መነጋገሪያ ሆኗል። ከዚህ ቀደምም ኢትዮጵያና ሶማሊያ በሶማሊላንድ ስምምነት ዙሪያ ውዝግብ ውስጥ ገብተውበት በነበሩበት ወቅት ግብጽ በሶማሊያ ግዛት ላይ ወታደሮቿን ማስፈሯ ይታወሳል። ግብጽ ከኢትዮጵያ ጋር ከገባችበት የህዳሴ ውዝግብ ጋር በተያያዙ እቅዷ ኢትዮጵያን በሁሉም አቅጣጫ መክበብ መሆኑን እያሳየች ነው። ከዚህ በፊት በደቡብ ሱዳን፣ በሶማሊያና በሱዳን ሞክረዋለች። አሁን ደግሞ በጅቡቲና በኤርትራ ልትሞክር ነው የሚሉት አንድ የቀጠናው ተንታኝ ናቸው። ከኤርትራ ጋር የተደረገው ስምምነት ፕሬዝዳንት ኢሳያስ አፈወርቂ ከ2 ወር በፊት ካይሮን በጎበኙበት ወቅት የተፈጸመ መሆኑ የተነገረ ሲሆን ስምምነቱ ግብጽ በወደቦቹ አካባቢ ለምታደርገው ወታደራዊ እንቅስቃሴ ህጋዊ መሰረት እንደሚሰጣት ተገልጿል። ይህም ኢትዮጵያ በባህር በር ፍለጋ ለምታደርገው ጥረት ግብጽ የምታሳየውን ተቃውሞና በቀጠናው ያላትን ተጽዕኖ የማሳደግ ፍላጎት እንደሚያሳይ ዘገባው አመልክቷል ያለው መሰረት ሚዲያ ነው። የአሜሪካ ጦር ኃይሎች ጠቅላይ አዛዥ ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት በናይጄሪያ ሰሜን ምዕራብ በሚንቀሳቀሱ የአይሲስ አሸባሪ ቡድኖች ላይ ኃይለኛና ገዳይ የአየር ጥቃት መፈጸሙን አስታወቁ። ፕሬዝዳንት ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ጥቃቱ የታለመው ክርስቲያኖችን ኢላማ በማድረግ በሚገድሉ አሸባሪዎች ላይ መሆኑን ገልጸዋል። እነዚህ አሸባሪዎች የክርስቲያኖችን ግድያ ካላቆሙ ዋጋ እንደሚከፍሉ ቀደም ብዬ አስጠንቀቅ ያለው ዛሬ ያ ማስጠንቀቂያ ተፈጽሟል ብለዋል። ፕሬዝዳንቱ በጥቃቱ ስለተገደሉ ሰዎች ቁጥር ወይም ስለተመቱት ዝርዝር ኢላማዎች ማብራሪያ ባይሰጡም ጥቃቶቹን ግን በርካታና ፍጹም ውጤታማ ሲሉ ገልጸዋቸዋል። የአሜሪካ መከላከያ ሚኒስቴር በጥቃቱ ወቅት ሚሳኤል ሲተኮስ የሚያሳይ የ9 ሰከንድ ቪዲዮ በማህበራዊ ሚዲያ አጋርቷል። የናይጄሪያ መንግስት ክርስቲያኖችን ለመጠበቅ በቂ ጥረት አያደርግም በሚል ከፕሬዝዳንት ትራምፕ የሚቀርብበትን ወቀሳ ቀደም ብሎ ውድቅ አድርጎታል። የናይጄሪያው ፕሬዝዳንት ቦላ አህመድ ቲምቡ ሀገራቸው ህገ መንግስታዊ የሃይማኖት ነጻነት ዋስትና እንዳላትና ሃይማኖታዊ ስደትን እንደማታበረታታ ገልጸዋል። የፖለቲካ ተንታኞች እንደሚሉት ምንም እንኳን ክርስቲያኖች ጥቃት ቢሰነዘርባቸውም በናይጄሪያ ሰሜናዊ ክፍል በታጠቁ ቡድኖች የሚገደሉ አብዛኞቹ ዜጎች ሙስሊም ናቸው። ፕሬዝዳንት ትራምፕ ናይጄሪያውያን ለየት ያለ ስጋት ያለባት ሀገር በሚል ዝርዝር ውስጥ ለማካተት ማቀዳቸው ገልጸዋል። ይህ ምደባ በሀገሪቱ ላይ የተለያዩ ማዕቀቦች እንዲጣሉ መንገድ ሊከፍት ይችላል። ናይጄሪያ እንደ አውሮፓውያን አቆጣጠር በ2020 በዚህ ዝርዝር ውስጥ ተካታ የነበረ ቢሆንም በ2023
የ2023 ግንኙነትን ለማሻሻል በሚል ከዝርዝሩ ወጥታ ነበር። ይህ በናይጄሪያ የተፈጸመው ጥቃት አሜሪካ በሶሪያ በሚገኙ የአይሲስ ኢላማዎች ላይ ጥቃት ከፈጸመች ከአንድ ሳምንት በኋላ የተከሰተ መሆኑ ታውቋል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ቸር ተመኘን። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።